አላህ በቁርአን ውስጥ ሺህ ጊዜ ቢጠቀስም ብዙዎች ግን በትክክል አያነቡትም። ለዚህ ደግሞ አንደኛው ምክንያት በአማርኛ የሚኖረው አጻጻፍ ነው። አላህ ይህ ደግሞ የቃሉ ትክክለኛ አነባብ አይደለም። አንዳንዶች ደግሞ አላህ ብለው በመጻፍ ለማስተካከል የሚሞክሩም አሉ። ሁለቱም ግን ትክክለኛውን አነባብ አይገልጹም። በዛሬው ቪዲዮ በቁርአን ውስጥ ይህን ወሳኝ የሆነውን ቃል ትክክለኛ አነባቡን የምናይ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ትምህርቱ እናልፋለን። በመጀመሪያ ደረጃ በዓለማችን ላይ ከሚገኙ ቋንቋዎች መካከል አብዛኛዎቹ ላይ የሌለ ሆኖም አረብኛ ቋንቋ ላይ የምናገኘው አንድ ባህሪ አለ። እሱም ምንድነው? ፊደልን ማወፈርና ማቅጠን። አዎ ከአረብኛ ፊደላቶች ውስጥ የሚወፍሩ አሉ፣ የሚቀጥኑ አሉ። ማወፈር ብሎ ማለት ምን ማለት ነው? ፊደሉን በምናነብበት ጊዜ ድምፁ አፋችን ውስጥ እንዲሰበሰብ ወይም ደግሞ እንዲጠራቀም በማድረግ ጎርነን ባለ ድምፅ ማንበብ ሲሆን፣ ማቅጠን ማለት ደግሞ በተቃራኒው ድምፁ ወደ ውጭ እንዲወጣ በማድረግ ቀጠን ባለ ድምፅ ፊደልን ማንበብ ማለት ነው። ታዲያ አንድን ፊደል በምናወፍርበት ጊዜ አፋችን ከውስጥ በኩል የመስፋትና የመለጠጥ ነገር ሲኖረው፣ ፊደሉን በምናቀጥንበት ጊዜ ደግሞ አፋችን ላይ ፈገግ የማለት ነገር ይስተዋላል። ይህ የመወፈርና የመቅጠን ሁኔታ በደንብ ግልጽ እንዲሆንልን እነዚህን ቃላት እያነጻጸረን እንመልከት። ነዘረ፣ ነዘረ፣ አሕሰነ፣ አሕሰነ፣ ضለ፣ ደለ፣ ዓሳ፣ ዓሳ፣ ظለ፣ ዘለ፣ ሰዲድ፣ ሰዲድ፣ ነደረ፣ ነደረ። እነዚህ ቃላቶች ላይ እንዳስተዋልነው የመጀመሪያዎቹ ፊደላት ወፈር ወይም ጎርነን ባለ ድምፅ ሲነበቡ፣ ሁለተኛዎቹ ደግሞ ቀጠን ባለ ድምፅ ተነበው እናስተውላቸዋለን። ታዲያ 28ቱ የአረብኛ ፊደላት ከዚህ አኳያ ለሶስት ይከፈላሉ። አንደኛ ሁሌም የሚወፍሩ፣ ሁለተኛ ሁሌም የሚቀጥኑ፣ ሶስተኛ አንዳንዴ የሚወፍሩ አንዳንዴ የሚቀጥኑ ናቸው። ሁሌም የሚወፍሩት ፊደላት 7 ሲሆኑ እነሱም ኹሷ፣ ضغጢን፣ ቂዝ ተብለው ይጠራሉ። ማለትም ኸ፣ ሷድ፣ ዷድ፣ ገይን፣ ጦ፣ ቃፍና ዛእ ናቸው። ለምሳሌ ኻበ፣ ሶላቱን፣ ضላሉን፣ ጋፊሪን፣ ጠላቁን፣ ቃለ፣ ظهረ። ስለዚህ እነዚህን ፊደላት ስናገኝ ማወፈር ወይም ድምፃችንን ጎርነን ማድረግ አለብን ማለት ነው። ለምሳሌ ኻሊዲነ ፊ